እንዴት መስፈን ጀመር? ከቤተሰብ ነው? ሙዚቃን ከአባቴ ነው የወረስኩት። መለስ ዜናዊ ነኝ፣ የኢትዮጵያ ጠቅላይ ሚኒስትር። በርካቶችን ሀብታም የሚያደርገው ብዙዎችን ደግሞ ከስራ የሚያስወጣው ድንቅ ፈጠራ ለማለት ይከብደኛል። በእጅጉ የሚያስደነግጥ ቃላት የማላገኝነትን ትልቁን የአርቲፊሻል ኢንተለጀንስ ፈጠራ ቁንጮ በሆነው በጉግል ታይቷል። በሰሞኑ የጉግል አዮ በተሰኘው ኢቨንታቸው ላይ በእጅጉ ዓለምን ያስደነገጠ ክስተት ተፈጥሯል። ከዚህ በኋላ ወደኋላ መመለስ በጭራሽ አንችልም። እያንዳንዱ ኢንዱስትሪ አፌክት ይደረጋል። ይህንን ተጠቅመን ደግሞ እንዴት ወደ ገንዘብ እንቀይረዋለን? ምንስ ማድረግ እንችላለን? ምክንያቱም ከሚመጣው ቴክኖሎጂ ጋር አብረን መሄድ ነው እንጂ አይተን ተገርመን ስራችንን አጣን ብለን ዝም ማለት አንችልም። በእርግጥም ስራችንን የሚያሳጣ ክስተት ተፈጥሯል። አሁን የማስመለክታችሁን ቪዲዮዎች ተጋበዙልኝ። የማስመለክታችሁ ቪዲዮዎች የተቀረጹ እንዲሁም የተሰሩት ሙሉ በሙሉ ይሄ ቪዮ 3 በተሰኘው በጉግል አርቲፊሻል ኢንተለጀንስ ነው። ታዲያ ይሄ ቱል ዓለም ላይ ካሉት እንደነ ቻት ጂፒቲ ቪዲዮ የሚሰሩባቸው የሶራ ኤአይ ቱሎች እንዲሁም ሌሎች በእጅጉ በከፍተኛ ጥራት የሚበልጥ ነው። የተሰሩት ቪዲዮዎችን እንመለከታለን። በዚህ ቪዲዮ ላይ ደግሞ እነዚህን የአርቲፊሻል ኢንተለጀንስ ቱሎች ተጠቅመን እንዴት ገንዘብን መስራት እንደምንችል፣ ወደ ስራችን እንደምናመጣው፣ ከጨዋታ ውጪ እንዳንሆን የሚረዳንን ወሳኝ ቲፖች እናያለን። በዚህም ፕሮግራማቸው ላይ የጉግል አዮ ላይ አናውንስ ያደረጉትን ፕሮጀክቶች፣ ፕሮግራሞች ምን እንደሚሰሩ እያንዳንዱን እንመለከታለን። ጆኤል ታላርጊ ነኝ። በቴክ ሪቪው ፕሮግራማችን ላይ ተገናኝተናል። የጉግልን ቪዮ 3 አይተን እንመለስ። Veo 3 can generate sound effects, background sounds, and dialogue. They left behind a ball today. It bounced higher than I can jump. Stacking racks, riding clean. Bad baddies on my team. እኔን የገደልከኝ። According to this old sea chart, the lost island isn't myth. We must prepare an expedition immediately. በመጀመሪያ የምናየው ሴይለር ኢን ዘ ሲ የተሰኘውን ቪዲዮ ነው። ይሄ ቪዲዮ እንግዲህ በትክክል ትልቅ ሲኒማቲክ ፊልም በሚመስል ሁኔታ የተቀረጸ እንዲሁም ደግሞ ሰውየው እየተነጋገረ ያለን እርግጠኛ ነኝ። ይሄ እኮ የተቀረጸ ፊልም ነው ጆኤል፣ ተሳስተሃል ልትሉኝ ትችላላችሁ። ይሄ እንግዲህ ቪዮ 3 የሰራው የአርቲፊሻል ኢንተለጀንስ ኢሜድድ የሆነ ቪዲዮ፣ ሳውንድ ኢፌክት እንዲሁም ደግሞ ድምፅ ከካራክተሩ ጋር ሲንክ የሚያደርገው ተመልከቱ። This ocean, it's a force, a wild, untamed might. And she commands your awe with every breaking light. ይሄኛው በጣም ያስገርማል አይደል? ከዚህ በኋላ ያለው ደግሞ በእጅጉ ያስገርማቸዋል። ምክንያቱም ቀጣይ ደግሞ አርቲፊሻል ኢንተለጀንስ በእጅጉ ሲቸገርባቸው የነበሩት እንደ ፊዚክስ፣ የኮንሲስተንስ ካራክተር እንዲሁም ደግሞ ኮምፕሌክስ ካራክተሮችን አንድ ላይ እንዲሰሩ ማድረግ ነው። ያ ማለት እንግዲህ ዳያሎጎችን ጨምሮ ነው። አሁን ቀጣይ የማሳያችሁን የትወና ወይም ዳያሎግ በሁለት ሰዎች መካከል ያለ ንግግርን የሰራ አርቲፊሻል ኢንተለጀንስ ነው። ሁሉም በቪዮ 3 ነው የተሰሩት። በእጅጉ ድምጻቸው፣ ሳውንድ ኢፌክቱ፣ ዳያሎጋቸው ትክክለኛ የሚመስል ሁኔታ ነው ያለው። እስቲ እንመልከቱ። The microfilm is in your ticket. They're watching the north exit. Use the service tunnel. ቀጣይ ደግሞ እንደው የፊልም ማስታወቂያ የሚመስለውን በእጅጉ የሚያስገርመውን ኦፍሮድ ፊዚክሱ በጣም የሚያስገርም ነው። የውሃ ፊዚክስ በእጅጉ በጣም ይከብዳል። አርቲፊሻል ኢንተለጀንስም ላይ ጌሞችም ላይ ዲዛይን ሲያደርጓቸው የዋተር ፊዚክሱ በእጅጉ ያስቸግራቸዋል። ሬንደር ለማድረግ ራሱ ቴክስቸራችሁን ሃይ ስታደርጉ ጌም የምትጫወቱ ከሆነ ታዩታላችሁ ብዙ ጂፒዩን ይጠቀማል። አሁን እዚህ ቪዲዮ ላይ የምንመለከተው ኦፍሮድ ሪያሊ ነው። የተለያየ አይነት ኮምፕሌክስ የሲኒማቲክ ሹት ወስዷል። በተጨማሪም ደግሞ ካሜራ አንግሎቹ አድቫንስድ የሆኑ ካሜራ አንግሎች ናቸው የተጠቀመው። ኦል ዳን ኢን አርቲፊሻል ኢንተለጀንስ። በጣም የሚያስገርመኝ ፕሮምፕቱንም እዛው ላይ ያስቀምጠውላችኋል። እናንተ ይህን መጠቀም የምትፈልጉ ከሆነም ደግሞ ማድረግ ትችላላችሁ። ማንም ሰው አሁን ከፍሎ የሆሊውድ ሲኒማ በቤቱ ውስጥ እጁ ላይ ይዞ መሆን ይችላል ማለት ነው። ያ ማለት የአማርኛ ፊልሞች፣ የሙዚቃ ክሊፖቻችን፣ ማንኛውም አይነት የቴሌቪዥን ማስታወቂያዎችን አፌክት የሚያደርግ ቴክኖሎጂ ነው የመጣው ማለት ነው። ይህንን ዝም ብላችሁ ነው የምታዩት ወይስ ምን እያላችሁ ነው ያላችሁት? አሁን በዚህ ሰዓት በቴሌቪዥናችሁ በስልካችሁ ስትመለከቱ አይምሯችሁ ውስጥ ምን መጣላችሁ? ይሄንን ለዚህ ነገር እኮ ልጠቀመው እችላለሁ፣ ለዚህ ልጠቀመው እችላለሁ። እኔ ለምሳሌ ለድርጅቴ ዲጂታል ኮንስትራክት ከዚህ በኋላ ሰዎችን ከፍለን ማስታወቂያ ለምን እናሰራለን? ትላልቅ ፕሮዳክሽን የካሜራ ሴቶቻችንን ፕሮዳክሽን ማናጀር ሞዴሎች ቀጥረን የምናደርገውን ነገር በሰከንዶች ውስጥ በእርግጥ በዚህ መስራት እንችላለን። ታዲያ ምን ያህል ያስከፍላል ካላችሁ በጣም ኤክስፔንሲቭ ነው አንድ ሰው ይሄንን ገዝቶ ለመጠቀም ከፈለገ፣ በተጨማሪ ደግሞ የሚወስድበትንም ሰዓት ጨምሮ። ነገር ግን የቱ ይሻላል የሚለውን የምናወዳደር ይሆናል። የእናንተንም ሀሳብ በዚህ መልኩ በኮመንት ዝርዝር አድርጋችሁ አስቀምጡልኝ። ቪዲዮስ እየተመቻችሁ ነው? ከተመቻችሁ ምን እንደምታደርጉ ታውቃላችሁ።
በመቀጠል ደግሞ እንግዲህ የአኒሜሽን ፊልሞችን መስራት ብትፈልጉ እንደው እንደ ዴሞ ያወጡልን ኦል ኤንድ ባጀር የተሰኘውን አንድ ዴሞ ቪዲዮቸውን እንመልከተው። ያ ማለት እነዚህን ፕሮምፕቶች አስቀምጠዋል። የቪኦ3 ይሄንን ሁሉ የመስራት ኬፓብል ነው። ስለዚህ እነዚህን ሞክረናቸዋል፣ ፕሮምፕቶቻችሁ አሉ። እነዚህ ተጠቅማችሁ ደግሞ እናንተ በተመቻችሁ መልኩ ስሩ ብለዋል። ታዲያ ሰው የሰራው ኢንክሉዲንግ የተለያዩ ሰዎች የአማርኛ ፕሮምፕቶችን ሰጥተዋቸው ወታደሮች፣ መንገድ ላይ ያሉ ሰዎች፣ ኢትዮጵያን የሚመስሉ ካራክተሮች ራሱ ስመለከት ነበር። በቃ የኢትዮጵያ ፊልም ኢንዱስትሪ ተመነጠቀ፣ የሚውዚክ ኢንዱስትሪያችን፣ ዶኪመንተሪዎቻችን ተመነጠቁ እያልኩ ነበር። አሁን የኦል ኤንድ ባጀር ሲንን ደግሞ ተመልክተን እንምጣ ምን አይነት ካራክተር እንደሚሰራ። They left behind a ball today. It bounced higher than I can jump. Oh, what manner of magic is that? Hold on, a black cat crossed my path. Bad luck for them. ታዲያ አኒሜሽኖችን መስራት አሁንም ፖሲብል ነው። እንደነ ዲዝኒ፣ ፒክሳር በጣም ብዙ የአኒሜሽን የሚሰሩ ስቱዲዮዎች አሉ። የሚያወጡት ግን ኢን ሚሊየንስ ኦፍ ዶላርስ ነው። ታዲያ አሁን በዛች ፍራክሽን ኦፍ ዘ ኮስት እንደዚህ አይነት አኒሜሽኖችን መስራት ከተቻለ ኢትዮጵያን ወይም ደግሞ ሌሎች ታዳጊ ሀገሮችን እንደዚህ አይነት ፕሮጀክቶችን እንዲጀምሩ በርካታ ሚሊዮን ዶላሮችን አፍስሰው ወጣቶች ወይም ስራ ፈጣሪዎች መጀመር አይጠበቅባቸውም ማለት ነው። በትንሽ ዶላሮች እንደዚህ አይነት ፕሮጀክቶችን መስራት ይችላሉ። ያ ማለት እንግዲህ ከዓለም ጋር እኩል የምንሆንባቸው ነጥቦች እየተቀራረበ እንመጣለን ማለት ነው። ታዲያ ይሄንን ቪዲዮ በምትመለከቱ ሰዓት ስራ አጥቻለሁ፣ በቃ ይሄ ከመጣ ቪዲዮ ካሜራ ነው የምሰራው፣ ፕሮዳክሽን ማናጀር ነኝ፣ በቃ ስራ አይኖረኝም የሚለውን ሐሳብ ወደ አይምሯችሁ እንዲመጣ ሳይሆን ይሄንን ተጠቅሜ ስራዬን እንዴት ማደስ እችላለሁ፣ ምን መጨመር እችላለሁ ስራዬ ላይ የሚለውን አይነት አስተሳሰብ ሊኖራችሁ ይገባል። ምክንያቱም አርቲፊሻል ኢንተለጀንስ ሊቆይ የመጣ ነገር ነው። ስለዚህ አብረን ኮፓፕ አድርገን መሄድ ይኖርብናል። እንደዚህ አይነት ቪዲዮዎችን ስንሰራ ደግሞ ስንመለከታቸው ወጣቶች የተለያየ የአርቲፊሻል ኢንተለጀንስ ስራዎቻችሁን እዚህ ላይ መመልከት እፈልጋለሁ። ለምሳሌ ሰሞኑን የተመለከትኩት ዩቲዩብ ላይ ሊንክድኢን ላይ ስመለከተው የነበረ የአርቲፊሻል ኢንተለጀንስ ቪዲዮ አለ። የተለያዩ የኢትዮጵያን መሪዎች በተለያየ ጊዜ የነበሯትን መሪዎች በአርቲፊሻል ኢንተለጀንስ አንድ አድርጎ ያመጣ ቪዲዮ ነው። በጣም አፕሪሺየት የሚደረግ የሚያስገርም አይነት ስራ ነው። በኤአይ ያን አይነት ኬፓቢሊቲ ይኖራል፣ ግን በርካታ ሰዎች እየሰሩት አይደለም በሚያስገርም ሁኔታ። ስለዚህ እንድትጀምሩ አበረታታችኋል። ታዲያ አርቲፊሻል ኢንተለጀንስን ተጠቅማችሁ ገንዘብ ማግኘት ትችላላችሁ ወይ? አዎ በደንብ ማግኘት ትችላላችሁ። ይህንን ወደ መጨረሻ የሚመጣበት ይሆናል። እስካሁን ያየናቸው ቪኦ3 ላይ ያሉ የተለያዩ ዩዝ ኬዞች ናቸው። ያ ማለት ለአኒሜሽን መጠቀም እንችላለን፣ ዳያሎጎችን ለመስራት እንዲሁም አድቫንስድ የሆኑ ሲኒማቲክ ማስታወቂያዎችን መስራት እንችላለን። እኔ የትኛው ተመቸህ ካላችሁኝ አሁን ቀጥሎ የማሳያችሁን አንድ ጥቁር ሴት ቫዮሊን በምትጫወትበት ሰዓት የቫዮሊኑ ድምፅ፣ የእሷ ካራክተር እጅግ የሚያስገርም ነው። ታዲያ እቺን ተጋበዙልኝ እስቲ። አያችሁት? በጣም የሚያስገርም ነው። ታዲያ እቺ ሴት ይህንን ቫዮሊን ስትጫወት በእርግጠኛ ነኝ ስለ ኤአይ ባናወራ ኖሮ ትክክለኛ ሰው ነበር የምትመስለን። ታዲያ የቪኦ3 አርቲፊሻል ኢንተለጀንስ የሚሰራው 1 ደቂቃ የሚረዝም ቪዲዮዎችን በቀላል ፕሮምፕቶች ይሰጣችኋል ማለት ነው። ዲቴል ከሰጣችሁት ራሱ ዲቴል ይሰጣችኋል። ዲቴል ካልሰጣችሁት ደግሞ ነባራዊ ሁኔታውን በማገናዘብ እናንተ የምትፈልጉትን የሚቀራረብ ቪዲዮ ይሰጣችኋል ማለት ነው። ኢንሃንስ እያደረጋችሁ እያስተካከላችሁ ትሄዳላችሁ። ታዲያ ይሄን ሁሉ የምታደርጉት በነፃ አይደለም፣ የምትከፍሏቸውም ክፍያዎች ይኖራሉ። ግን ገንዘብ እስካገኛችሁበት ትላልቅ ስራዎችን እስከሰራችሁበት ደግሞ ብትከፍሉም ወርዚት ነው ወይም ደግሞ ምንም አይደለም አይደል? ወይስ በኮመንት አስቀምጡልኝ። ነፃ መሆን ነው ያለበት? ምክንያቱም ወደ ቻይና ከሄድን ከዚህ በፊት እንግዲህ ቻት ጂፒቲን እናውቀዋለን። ትልቅ የሪዝኒንግ ኬፓቢሊቲ ያለው ሞዴል አላቸው። ነገር ግን ትንሽ ወደድ ይላል ዋጋው። ወደ ቻይና ከሄድን ደግሞ የዲፕሲክ R1 የተሰኘው ሞዴላቸው ኮምፕሊትሊ ነፃ በሆነ መልኩ ተመሳሳይ ፕሮዳክት ወይም ተመሳሳይ ሰርቪስን ይዞ መጥቷል። ታዲያ ቻት ጂፒቲ የነበረው የላርጅ ላንጉጅ ሞዴል እንዲሁም የቻይናው ደግሞ ዲፕሲክ R1 በጣም አነጋጋሪ አወዛጋቢ ሆኖ ነበር። መጀመሪያ እንደ ትልቅ ነገር ነበር። በመቀጠል ግን ኤአይ ምን ያህል አድቫንስ እያደረገ እንደሆነ በየ3 ወር በየ6 ወር የሚቀያየሩት ነገር በጣም አስገራሚ ከመሆናቸው የተነሳ በጣም መነጋገሪያ ሆኖ ነገር ግን የተለያዩ ከዛ በኋላም የአሊባባ የኮይን ሞዴላቸው በጣም አስገራሚ ሆኖ ነበር። ስለዚህ በየ6 ወር ሳይሆን በየቀኑ አዳዲስ ነገሮችን የምንጠብቅበት ጊዜ ላይ ደርሰናል። አሁን ደግሞ እንግዲህ ቪኦ3
እንግዲህ ጉግል ሞክሩት ብሎ ያሳየንን የተመለከትነው ሰዎች ምን እንዳደረጉ ምን አይነት ቪዲዮዎች እንደሰሩ እንመልከት። እኔ ከሁሉም ያስገረመኝ የሰዎች የቃለ መጠይቅ ቪዲዮዎች ናቸው። ቃለ መጠይቅ ቪዲዮዎች ማለት ትክክለኛ ሰዎች መንገድ ላይ ኢንተርቪው የሚሰሯቸው ናቸው። አሁን ግን በአርቲፊሻል ኢንተለጀንስ እኔ መጀመሪያ ሳያቸው ኖርማል ቪዲዮዎች ነበር የመሰሉኝ። ከታች ግን VO3 የሚል ሳይ ዋው ነው ያልኩት። እስቲ ተመልከቷቸው ቃለ መጠይቁ። እንዴት መስፈን ጀመር? ከቤተሰብ ነው? ሙዚቃን ከአባቴ ነው የወረስኩት። We need to be doing is revolutionizing penny manufacturing, not getting rid of it. አባት ልጁን ህልም አይተህ ታውቃለህ ሲለው ልጅ ምን ቢል ጥሩ ነው? ኧረ በጭራሽ እኔ ሁሌ ስተኛ አይኔን ጨፉኝ ነው የምተኛው ምንም አላይ። እነዚህ ሁሉ ነገር ካየን የጉግል VO3 እንዴት ነው የሚሰራው ምንድነው የሚለውን በትንሹ ጠቀስ አድርጌላችሁ ልላል። ጉግል VO እንግዲህ የጉግል የAI ትልቅ አድቫንስመንት ነው። በቪዲዮ ላይ በጉግል ዲፕ ማይንድ ነው የተሰራው። ታዲያ የጉግል I/O 2025 ላይ አንቪል ያደረጉት አንደኛው ፕሮዳክታቸው ነው። ያ ማለት የተለያዩ የቴክስት ፕሮምፕቶችን ወደ ቪዲዮ የሚቀይር እስከ 1 ደቂቃ ድረስ HD የሆኑ AI ቪዲዮዎች የሚቀይር የአርቲፊሻል ኢንተለጀንስ ቴክኖሎጂ ነው። ይህንን ቪዲዮ በምሰራበት ሰዓት በዓለም ላይ ካሉ ማናቸውም የቴክስት ቱ ቪዲዮ አርቲፊሻል ኢንተለጀንስ ሞዴሎች በእጅጉ የላቀ ፐርፎርማንስን ያሳየ ነው። ገና ገበያ ላይ ከወጣ ወር እንኳን አልሞላው። ነገር ግን እንደ ChatGPT የሶራ AIን ተመልክተናል። እስቲ የሶራ AI ምን እንደሚሰራ እንመልከት። የሶራ AI የሚሰራውን በሚበልጥ ሁኔታ ነው ጉግል ይዞት የመጣው። ከአንድ ወር በኋላ ደግሞ ማን ምን ይዞ እንደሚመጣ እንዲሁም ደግሞ ጉግል ምን ይዞ እንደሚመጣ አናቅም። ምክንያቱም የAI መንገዱ የAI እያንዳንዱ ነገር እየተቀያየረ ስለሆነ። ታዲያ እዚህ AI ሞዴል ላይ በእጅጉ ያስገረሙኝን 3 ወሳኝ ነገሮች ልንገራችሁ። የመጀመሪያው የሲንክሮናይዝድ ኦዲዮ ነው። ያ ማለት እናንተ የምትጠይቁትን ከቴክስት ወደ ቪዲዮ ያለ ፕሮምፕት እጅግ በትክክለኛ መንገድ በሆነ መልኩ ሲንክ ያደርገዋል። ያ ማለት እኔ አንድን AI ብጠይቀው ይሄንን ቪዲዮ እስቲ ሚውት አድርጋችሁ ስሙት። አሁንም ማውራው ነገር ደግሞ ይሰማችኋል። ስለዚህ ለሶስተኛ ጊዜ የሰማችሁት አሁን የማውራው ነገር ይሰማችኋል ያልኳችሁ ቪዲዮ በትክክል ከማውራው ጋር ሲንክ አድርጓል። የAI ቪዲዮዎችም በዛ መልኩ ነው ሲንክ የሚያደርገው ይሄኛው የVO3 ቴክኖሎጂ። ይሄ ደግሞ በእጅጉ ኢምፖርታንት ነው፣ ልክ እንደ ሙቪ አይነት እንዲሁም ኮንቨርሴሽን ዳያሎጎችን ለማውጣት ማለት ነው። ሌላኛው ደግሞ ሪያሊስቲክ ሞሽኖች እንዲሁም ፊዚክሱ ነው። በእጅጉ የሚያስገርም ሆኖ አግኝቼዋለሁ። ለምሳሌ ያክል እኔ ስለዚህ እቃ ቪዲዮ የምሰራ ከሆነ እቃውን ከዚህኛው እጄ ወደዚህኛው እጄ የማመጣበት ፊዚክሱ በጣም አኩሬት ሊሆን ይገባል። ምክንያቱም ይሄ ጣቴ እዚህ ውስጥ የሚገባ ከሆነ በእጅጉ AI እንደሆነ ያስታውቃል። ታዲያ እዚህ የጉግል VO3 ላይ የተመለከትነው አሁን ካሉት ሌሎች የአርቲፊሻል ኢንተለጀንስ ሞዴሎች በእጅጉ ይሄንን ፊዚክስ ያሻሻለ ነው። ያ ማለት ሪል ወርልድ ለሆኑ ትላልቅ ፕሮጀክቶች ላይ መጠቀም እንችላለን ማለት ነው። ሌላኛው ደግሞ የአድቫንስድ ፕሮምፕት ኢንተርፕሬቴሽን ነው። ይሄ ማለት በጣም ከባድ ሶፊስቲኬትድ የሆነ ዲቴይል የሲኒማ አንግሎች እንዲሁም በርካታ ፕሮምፕቶች ሲሰጡት አንደርስታንድ አድርጎ በፍጥነት የመስጠት ነገር አለው። ይሄ በእጅጉ ፕሮምፕት ኢንጂነሪንጉን ይቀይረዋል ማለት ነው። እነዚህ ሁሉ ነገሮች እንዳሉ ታዲያ በHD ወይም 1080p ጥራት የሚሰጠን ነው። እንደ ሌሎቹ እንግዲህ 720 ጥራት ወይም 480 ሳይሆን ፉል HD የሆነ ጥራት ይሰጠናል። ያ ማለት AI ቪዲዮዎቹ ትክክለኛ የሆኑ ቪዲዮዎች ይመስሉናል ማለት ነው። ታዲያ ይህንን ማን ሊጠቀመው ይችላል ካላችሁኝ፣ ኮንቴንት ክሬተሮች፣ የኤዱኬተሮች ወይም ትሬነሮች፣ አስተማሪዎች ወይም ደግሞ ማርኬቲንግ ፕሮፌሽናሎች፣ ፊልም ሜከሮች፣ ስቶሪ ቴለሮች፣ አድቨርታይዘሮች እንዲህ አይነት ደግሞ የማስታወቂያ ካምፓኒ ያላቸው ተቋሞች በእጅጉ ይሄንን ሊጠቀሙት ይችላሉ ማለት ነው። ታዲያ ይሄንን የአርቲፊሻል ኢንተለጀንስ ቱል ተጠቅመን ገንዘብ መስራት እንችላለን ወይ? አዎ፣ በትክክል ገንዘብ ብዙ ሰዎች እየሰሩበት ይገኛሉ። የመጀመሪያው ነገር ለተለያዩ ማስታወቂያዎች ነው። ያ ማለት እንግዲህ እንደኔ አይነት የማስታወቂያ ድርጅት ካላችሁ የማስታወቂያ ወጪያችሁን፣ ያ ማለት ፕሮዳክሽን ኮስቶቻችሁን፣ የፕሮዳክሽን ማናጀር፣ የሴት ኮስታችሁን፣ ሴት ቢልድ የምታደርጉበት እንደዚህ የምታሳምሩት ባክግራውንዳችሁን፣ በተጨማሪ ደግሞ የሚያስፈልጋችሁን ካሜራዎች፣ ብቻ ብዙ ወጪዎች አላችሁ። እነሱም በሙሉ በአንድ ላፕቶፕ ላይ ባለ ሶፍትዌር ቀነሳችሁት ማለት ነው። ያ ማለት ከትንሽ እስከ ትልቅ ማስታወቂያ በጀታችሁ እየተቀያየረ ሴት ስትቀይሩ፣ ለምሳሌ አንድ ሴት እና 2 ሴት ላይ የሚሰራ ማስታወቂያ በእጅጉ ይለያያል። ያ ማለት አንድ ሩም ውስጥ እዚህ የምንሰራው ካፌ ላይ ስንቀይር ተጨማሪ ደግሞ ሌላ ቦታ ላይ የምንቀይር ከሆነ ይህን ሁሉ እቃ ክሩዋችንን እያንቀሳቀስን ነው፣ ኮስታችን ደብል ትሪፕል እያደረገ ይሄዳል ማለት ነው። እዚህ ቦታ ላይ ግን ከፈለጋችሁ ማርስ ላይ አንደኛውን ሲን፣ ቀጣይ ሲናችሁን ደግሞ አንድ ማሳ ላይ፣ ቀጣይ ሲናችሁን ውሃ ላይ ማድረግ ትችላላችሁ በAI አማካኝነት። በዚህም በትልቁ ገንዘብ ማግኘት ትችላላችሁ። ገንዘብ እየቆጠ
ከቆጠባችሁ ለማለት ነው። ሁለተኛ ገንዘብ የምታገኙበት መንገድ ደግሞ በትክክል አንድ ሾርት ሙቪ ፕሮዲዩስ ማድረግ ብትችሉ እንዲሁም ደግሞ ያን ሾርት ሙቪ በትክክል ዩቲዩብ ላይ ጭናችሁ ሞኔታይዝ አድርጋችሁት ገንዘብ ቢሰራላችሁ በእጅጉ የራሳችሁ ሙቪ ፕሮዲዩስ አድርጋችሁ እየሸጣችሁት ይገኛል ማለት ነው። ይሄ እንግዲህ በርካታ ሰዎች ገንዘብ እያገኙበት ያለው መንገድ ነው። እስቲ ትንሽ ዘርዘር እናድርገው። ዩቲዩብ ላይ እኔ ይሄንን ቪዲዮ በምጭንበት ሰዓት በጉግል አድሴንስ በኩል ማስታወቂያዎች ሲመጡላችሁ እየተመለከታችሁ እኔ ደግሞ የጉግል አድሴንስ ለኔ ይከፍለኛል ይሄንን ቪዲዮ ስለጫንኩ ማለት ነው። ታዲያ በርካታ ሰዎች አንዳንድ ሰዎች መዝሙሮችን፣ ሙዚቃዎችን የሚጭኑ አርቲስቶች እንዲሁም ፊልሞችን የሚጭኑ አሉ። እናንተም ደግሞ የፈለጋችሁትን አይነት ስቶሪ ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ የተለያዩ ካራክተሮችን የተለያዩ ነገር ዲቨሎፕ እንዲያደርጉ በማድረግ እነዚህን ኤአይዎች በቪዲዮ መልክ በመጫን ገንዘብ መስራት ትችላላችሁ ማለት ነው። ዩቲዩብ ላይ ታዲያ ገንዘብ ምን ያህል ይሰራል ካላችሁኝ በትንሹ እንግዲህ $7 ወይም 70 ዩሮ ጀምሮ ሲሆን ክፍያዎችን ማግኘት ትችላላችሁ። ታዲያ ገንዘብ ማግኘት የምትችሉት in millions of dollars ነው በሚታይላችሁ ቪው እንዲሁም እዛ ላይ በሚገቡት አዶች ብዛት ስለሆነ የሚከፈላችሁ እናንተ የሚጠበቅባችሁ ሰዎች ኢንትረስትድ ሊሆኑባቸው የሚችሉ ቶፒኮች ላይ መስራት ነው። ለምሳሌ ካላችሁኝ ኢትዮጵያ ውስጥ እንግዲህ ማትሪክ በርካታ ሰዎች በየአመቱ የሚፈተኑት ነገር ነው። ታዲያ እናንተ የነዚህን ትምህርቶች ቱቶሪያል የሚሰራ በአርቲፊሻል ኢንተለጀንስ የተሰሩ ትምህርቶችን በመጫን ገንዘብ ማግኘት አትችሉም? ትችላላችሁ። ይሄ አንደኛው ዩዝ ኬዝ ነው። በቀጣይ ደግሞ የተለያዩ ቱቶሪያሎችን ከትምህርት ውጭ ከወጣን ደግሞ እንደኔ እንግዲህ የተለያዩ ቴክ ቲፖችን እንዲሁም አዳዲስ መረጃዎችን በኤአይ አቫታሮች ተጠቅማችሁ መስራት የምትችሉበትን ቪዲዮ ደግሞ እየጫናችሁ ገቢ ማግኘት ትችላላችሁ። በመቀጠልም የቴሌቪዥን ማስታወቂያዎች፣ የተለያዩ ድርጅቶችን ማስታወቂያዎች በኤአይ እናንተ ሰርታችሁላቸው ይሄው ማስታወቂያ ይሄንን ለሶሻል ሚዲያ እንዲሁም ለቴሌቪዥን መጠቀም የምትችሉትን ሰርች አለው ብላችሁ በማሳየት እንዲሁም ደግሞ ኦልሬዲ ኤስታብሊሽ ያደረጋችኋቸው ፓርትነሮች ወይም የስራ ክላይንቶች ካላችሁ ለምሳሌ የዲጂታል ኮንስትራክት ክላይንቶች ጋር ሄደን በኤአይ የተሰሩ የግራፊክስ ፖስቶች እንዲሁም ደግሞ በአርቲፊሻል ኢንተለጀንስ የተሰሩ ቪዲዮዎችን ስናሳያችሁ በጣም ደስተኛ ነው የሚሆኑት። እነዛን ለመጠቀም ነው የሚጓጉት ማለት ነው። ታዲያ በዚህ መልክ ገንዘብ መስራት ትችላላችሁ። ግራፊክስ ዲዛይነሮች ከሆናችሁ ስራችሁን በዚህ ማሳደግ ትችላላችሁ። ቪዲዮ ኤዲተሮችም ከሆናችሁ በዚህ መልኩ። ስለዚህ ዩዝ ኬዙ እጅግ ሰፊ ነው። ታዲያ እንዴት ነው ይሄንን የጉግል Veo 3 አክሰስ ማድረግ የምንችለው ካላችሁኝ ጉግል Veo 3 ሎንች ከተደረገ በኋላ 71 አገሮች ላይ ሎንች አድርጓል። አሁን ግን በደንብ እየሰራ ያለው አሜሪካ ውስጥ ሲሆን የአውሮፓ ህብረት ያሉ ሀገሮች እንዲሁም ደግሞ ዩናይትድ ኪንግደም ላይ ከረንትሊ እየሰራ አይደለም፣ ግን ወደፊት ሮል ያደርጉታል። ኢትዮጵያን ጨምሮ ኢትዮጵያ ውስጥ እየሰራ አይደለም። ይህንን አክሰስ የምታደርጉት በጉግል ኤአይ አልትራ ፕላን ነው። ታዲያ የጉግል ኤአይ አልትራ ፕላን $249 ነው። ነገር ግን አሁን የተወሰነ ቅናሾችን ተመልክቼ ነበር ወደ $100 ምናምን ግን ቀጣይ ሁለተኛ ወር ላይ እንደሚጨምሩ ተናግሯል። ይሄ ክፍያ ወርዜት ነው ወይስ አይደለም ካላችሁኝ በትክክል ለሚሰራበት ሰው እጅግ በጣም ትንሽ ክፍያ ነው። ምክንያቱም እጃችሁ ላይ የሆሊውድ ሙሉ ክሩ እንዳላችሁ ቁጠሩት። ፊልም የምትሰሩ ከሆነ ሌሎችም ስራዎች የምትሰሩ ከሆነ ማለት ነው። የእናንተስ አስተያየት እንዴት ነው? ለምሳሌ እኔ እንደማስታወቂያ ባለሙያ እንደማስታወቂያ ድርጅት ዲጂታል ማርኬቲንግ እንደሚሰራ ሰው ይሄ በእጅጉ ወሳኝና አስፈላጊ ነገር ነው ኢትዮጵያ ውስጥ እስከሚለቀቅ የምንጠብቀው። ታዲያ ይሄ Veo 3 የተሰኘው የጉግል በጣም ትልቁ እና ሶፊስቲኬትድ የሆነው የኤአይ ቱላቸው ፐርፌክት ነው ማለት ነው አይደለም። በጣም በርካታ ችግሮች አሉበት። ነገር ግን ይህንን ቪዲዮ ተመልከቱት። ዊል ስሚዝ ፓስታ ሲበላ ነው። ድሮ ኤአይ መስራት የሚችለው ቪዲዮ ነው። ታዲያ አሁን ዊል ስሚዝ ፓስታ እየበላ የሚለውን ቪዲዮ ብትሰጡት ኤአይ መስራት የሚችለውን ቪዲዮ እዩት። ልዩነቱን አያችሁት? ኤአይ ይሄ በቅርብ ጊዜያቶች በቅርብ ዓመታቶች የነበረ ልዩነት ነው። ታዲያ ከቅርብ ጊዜ በኋላ ደግሞ ምን አይነት ነገር እንደሚሰጠን አስቡት። ትክክል ከመሆን በአይናችን የምንለየውና ኤአይ የምንለየው እንግዲህ ስለተጻፈበት ብቻ ይሆናል ማለት ነው። ታዲያ እዚህ ኤአይ ሞዴል ላይ ከተመለከትኳቸው የተወሰኑ ፍሎዎች ውስጥ የመጀመሪያው ኮምፕሌክስ የሆነ ናሬቲቭ ላይ ጀነሬት የሚያደርግልን ቪዲዮ በእጅጉ ላግ ያደርጋል። ያ ማለት 2-3 ሲን ላይ ተመሳሳይ የሆነ ካራክተሮችን ላይቶችን ጀነሬት የማድረግ ነገሩ በእጅጉ የቀነሰ ነው። ፊክስ ለማድረግ ግን ይህን ሁሉ ከሰሩ ይሄ በጣም ቀላል ነው ብዬ አስባለሁ። ታዲያ የኦዲዮ ሲንክ የሚያደርግበት መንገድ በእጅጉ ያስገርማል ብያችኋለሁ። ነገር ግን የተወሰኑ ኢንኮንሲስተንሲዎች ወይም ደግሞ አሁን ሲንክ ያደረገበት መንገድ ቀጣይ ሲንክ የሚያደርግበት ቶን በእጅጉ ኢንኮንሲስተንት የመሆን ነገር ታይቶበታል። ሌላኛው ነገር ደግሞ የዩዘር ኢንተርፌስ ላይ ነው። ይሄንን ቪዲዮ ጀነሬት ለማድረግ የምትጠቀሙበት ዩአይ ላይ እየሰራችሁ ድንገት ያስወጣችኋል። ይሄን የተመለከትኩት አንድ የሬዲት ፖስት ላይ ነው። እየሰሩበት ባለ ሰዓት ድንገት ያስወጣችኋል። እየሰሩ የነበሩት
ፕሮጀክት ሴቭ ሳይሆን እንደ አዲስ ይሆንባቸዋል ማለት ነው። ይሄ እንግዲህ አዲስ ስለሆነ የተወሰኑ ክራሾች በጎች ሊኖሩ ይችላሉ። ቶለረብል የሆነ ችግር ነው። ሌላኛው ደግሞ ኤአይን ተጠቅመን ይሄንን መስራት ከቻለን ኤአይን ተጠቅመን ምን መስራት አንችልም? ልብ በሉት። አሁን የምትመለከቱት የኮሜርሻል ፕሮዳክቶች ናቸው። ያ ማለት ደግሞ ኢቲካል የሆነ ነገርን ብቻ ነው ጀነሬት የሚያደርግላችሁ። በጣም በርካታ ጸያፍ የሆኑ ነገሮችን ጀነሬት ማድረግ የምትችሉበት ቱል ነው። ነገር ግን ፊልተሪንግ የሚባል ቴክኖሎጂ ተጠቅመው ፊልተር ማድረግ ማለት ይሄንን ነገር ብቻ ነው የምትሰራው። ለምሳሌ ቦምብ እንዴት እንደሚሰራ ስቴፕ ባይ ስቴፕ የቪዲዮ ቱቶሪያል ጀነሬት ሊያደርግላችሁ የሚችል ቱል ነው። ነገር ግን ይሄ የማይፈቀድ ስለሆነ እንደዚህ አይነት ነገሮችን ፊልተር አድርገው ለኛ የሚሰጡን ኮሜርሻል የሆኑ ማንም ሰው ቢጠቀም ሌላ ሰውን ሊጎዳ በማይችልበት መንገድ ነው። ታዲያ በእጅጉ አድቫንስድ የሆነ ቴክኖሎጂ እጃቸው ላይ ፈረንጆቹ ይዘዋል ማለት ነው። የፈለጉትን አይነት ነገሮች በሰከንድ ውስጥ ብዙ መረጃዎችን ጨምሮ ማግኘት የሚችሉበት ማለት ነው። ታዲያ የዛሬ የቪኦ 3 የጉግል 2025 አዮ ላይ የተመለከትኩት አድቫንስድ የሆኑ ፊቸሮች ቪዲዮዎች እነዚህ ነበሩ። ይሄ ቪዲዮ እንግዲህ በጣም ያስገረመኝ በዓለም ላይ ትልቅ ከምላቸው ክስተቶች ውስጥ አንዱ የሆነ ነው። ቪኦ 3 ላይፍን የሚቀይረው ይመስለኛል። ሁላችንም የምናስብበት የምናደርግበትን ነገሮች የሚቀይረው ነው። ቪዲዮችን ከመጨረሳችን በፊት ይህንን ቪዲዮ እስከ መጨረሻው ከተመለከታችሁት ላይክ፣ ሰብስክራይብ እያደረጋችሁ ይጠቅመዋል ለምትሉት ሰው እንድታጋሩ እጠይቃችኋለሁ። ይህን ቪዲዮ ወደ መጨረሻ ላይ ታዲያ ሀሳብ አስተያየታችሁን እንደዚህ ብላችሁ እንድትጨርሱልኝ ፈልጋለሁ። ፊልዳችሁን ጥቀሱልኝ። በመቀጠልም ደግሞ ኤአይን አሁን ያወራነውን ቪዲዮ ሜከር በምን መልክ ልትጠቀሙ እንደምትችሉ ንገሩ። የተወሰነ የኤአይ ቪዲዮዎች ጋብዣችሁ የዛሬውን የቴክ ሪቪው ፕሮግራማችንን እንጨርሳለን። ይመቻችሁ። And there you have it, folks. Join us at 2 o'clock for news about now the nickel.